ሰላም ሰላም ውድ የመዳም ቅመሞች እንዴት ናችሁ? ሰላም ናቸው። እኔ ጋር ሁሉም ሰላም ነው። ክብሩ ይስፋ ቸሩ መድኃኒዓለም። ዛሬ አንድ ነገር ማንሳት ፈልጌ ነበር ማለት ነው። ብዙ ሰራተኞች ሆነን አንድ ላይ የምንሰራው ማለት ነው። እንዴት ነው አንድ ላይ የምትኖሩት? እንግዲህ ከመዳሞች ጭቅጭቅ ስንመለስ ወደዚህ ደግሞ የኛ ልጆች ያለ መግባባት ይኖራል ማለት ነው። አንድ እና ሁለት ሶስት ከዛ በላይ ሆነ ስንኖር አንድ ክላስ ውስጥ ነው የምንገባው። ሁሉም ነገር እንግዲህ አንድ ላይ ነው የምንጠቀመው። እኔ አሁን ለምሳሌ ኦርቶዶክስ ነኝ፣ ጓደኛዬ ፕሮቴስታንት ናት። አንዷ ጓደኛዬ ደግሞ ሙስሊም ናት ማለት ነው። እሷ ሙስሊማ ጓደኛዬ ሰላት በምሰግድ ሰዓት እኔ አሁን ለምሳሌ ኤርፎንን ዝቅ አድርጌ እሷን ላለመረበሽ ማለት ነው። ስልክ እንኳን ማወራ ከሆነ እሷ በምሰግድበት ስልኩን ትቼ፣ ያቺን ፕሮቴስታንቷ ጓደኛዬም እንደዛ ጸሎት ስታደርግ እንደዛው ድምፅ አጥፍተን እኔም እንደዛው ጸሎት ሳደርግ ለምን የምንጸልየው ወደ ፈጣሪያችን ስለሆነ ድምፃችን ሊረባበሽ አይገባም። እምነታችንን ቢለያይ ከተለያየ ከኦሮሚያ፣ ከአማራ ክልል፣ ከደቡብ ክልል ብንመጣ ያው ዞሮ ዞሮ የአንድ ሀገር ልጆች ነን። አላማችን አንድ ነው። አንድና አንድ አላማችን ሰርተን ተለውጠን ለመግባት ነው እና አንዳንድ ነገር ላይ መጋጨት አይጠፋም። ዩኖ ያንን መጋጨታችንን ግን በፍቅር ለውጠን ማንኛውም ሰው እናትና ልጅም ይጋጫል አንድ ላይ ሲኖር እንኳን ከተለያየ ቦታ የተገናኘን ልጆች ይቅርና፣ ስለዚህ እንደምንም ተስማምተን ለምን እኛ ስንስማማ እኛ ስንዋደድ መዳሞቻችን ራሱ በጣም ነው የሚገረሙት ማለት ነው። እኛ ተጣልተን በቃ ከነሱ ጋር ሂደት ስንነጋገር ግን እነሱ ራሱ ይንቁናል ማለት ነው። ስለዚህ ውዶቼ አላማችንን ሳንረሳ ይሄን ያህል የከፋ ችግር ላይ ሳንደርስ፣ ችግር አይጠፋም አይደለም። እኔ ለምሳሌ የሆነ ውሃ እዚህ ጋር አድርጌ አንዷ ጓደኛዬ መታ ካነሳች ሊደብረኝ ይችላል። የሆነ ግን እሱ ሁሉም በበጎነት ለውጬ በቃ ለምን ይሄ ክላስ የኔ ክላስ ብቻ አይደለም የሶስት ሰው ክላስ ነው እና ስለዚህ መተባበር አለብን፣ መግባባት አለብን። እዚህ ዛሬ የምንማረው ትዕግስት ነገ ለቤታችንም ይጠቅመናል፣ ነገ ለቤታችንም ይሆንናል እና እንደዛ ነው ማለት ነው። አይኖ ይሄ ችግር ሁሉም ቦታ አይጠፋም። ስለዚህ እንደምንም ግን ተባብረን ጠንክረን ተጋግዘን አላማችንን አሳክተን እንድንገባ እላችኋለሁ ማለት ነው።